ናችሁ ወይ? እግዚአብሔር ይመስገን። ሐረግ ክፍል 42 ተለቀቀ። በቅንነት ላይክ እያረጋችሁ ከፍታችሁ እዩ። የዛሬ ደግሞ ይለያል። ሐረግ ድራማ ምርጥና አስተማሪ ድራማ ነው። በዛሬ ቀን ደግሞ እፉዬ ከዳግም ቤት ጠፍታለች ማለት ነው። ቢኒ በሰራ ስህተት ኤፍራታ ዛሬ ከቤት ጠፍታለች እና ዳጊ በጣም ነው የተናደደው። በዳጊ ምክንያት ነው ይህ ሁሉ ያደረገው ማለት ነው። ዳጊ ወደ አያቱ መላክ ነው የፈለገው። እሱም ደግሞ ስልክ አላነሳም። ቤት ሲሄድ ያገኘው ኤፉ ነው። ኤፍራታም ብድግ ብላ ስትነሳ አንቺ ነሽ አይደለም ልጁን ያወርሽው? እሱ ታውሯል፣ በአንቺ ፍቅር ታውሯል። ራስሽን እስኪ አንቺ ትልቅ ሰው ነሽ። እሱ ደግሞ 18 አመት ነው። እንዴት እንደዚህ ታደርጊያለሽ? ከሱ ህይወት ውጪ፣ ራቂ፣ ከቤን ቤት ለቀሹ ሂጂ አላትና የፈለግሽኝ ሁኚ አላት። እሷም ተናደደች። እኔ እኮ ፍቅረኛው ሳይሆን እህቷ ነኝ። እንደ እህቷ ነው ማለት እንደ ወንድሜ ነው ማየው። አንተ ከምታስብለት በላይ እኔ ያስብለታለሁ፣ ይሳስልለታለሁ፣ ይጨነቅለታለሁ አለችው ማለት ነው። እና ብቻ ዳግምና ቢኒ መንገድ ላይ ተገናኝቶ ስለ ኤፍራታ ሲያወሩ በጣም ተናደደ። ዳጊ እንዴት እንደዚህ ታደርጋለህ? እኔ እኮ ያለኝ እህቴ እሷ ናት። እሷን ለማግኘት ብዙ ወገን ክፍያለሁ። እናቴም ሰው ቤት ዝቅ ብላ ምሰራ እሷን ለመጠበቅ ነው። ሰራተኛ ሆና ምሰራ እሷን ለመጠበቅ ነው ያለው ማለት ነው። እና ሮጦ ስመጡ ግን ከቤት ጠፍታለች እና እፉዬ በዛሬው ቀን መንገድ ላይ እየኖረች ነው። ሌላ ሰው መስላ የትልቅ ሰው ቀሚስ ለብሳ ፎጣ ለብሳ እንደባለፈው ያደረገችው አድርጋ ነው አሮግት ሌላ ሰው መስላ ማለት ነው። እና መንገድ ላይ ግን ሉሊት አገኘቻት። ባለፈው እናንተ ቤት መጥቼ ምግብ የሰጣችሁኝ ነኝና ደህና ነሽ ወይ ብላ ጠየቀቻት። እና እኔ ብዙ ጥላቶች አሉኝ፣ እኔ ሊገሉኝ የሚፈልጉ ብዙ ሰዎች አሉ፣ አንቺም ደግሞ እኔ ልትጎጂኝ ነው ብላ ስጠይቅ ሉሊት ኧረ እኔ ምን አቅም አለኝ ሰው የሚጎዳ ብላ ብዙ ነገር አወራቻት ማለት ነው። እና መንገድ ላይ እየቆሙ እያሉ ቢኒ መጣ። ቢኒ ደግሞ በአሁኑ ሰዓት ከዳጊ ጋራ ኤፍራታን እየፈላለጓት ነው እና እስከ ዛሬ ግን አላገኘዋትም። ብቻ ፎቶ ሊያሳያት ነበረ ለሉሊት እና የሆነች ልጅ ጠፍታብናለች፣ የሆነች ቀይ ልጅ ወጣት ልጅ አላት። እና ያው ኤፍራታ ሁለቱንም ስለምታውቃቸው ቶሎ ብላ ስልኩን ጣለችው ማለት ነው። በፎጣ ስልኩን ስትጥለው ውይ አውቄ አይደለም እኔ ፎጣዬን ማስተካከል ነበር ስዘረክረክ ስልክን ሰበርኩ ይቅርታ ብላ ጠየቀችው ማለት ነው። እንደዛ ባታደርግ ኑሮ ኤፍራታ ብዙ ነገር ይፈጠር ነበረ። ያ ፎቶ ሉሊት ብታይ ወዳ ነው ለይፋት የምታሳውቀው። ይፋት ደግሞ በዛን ሰዓት ራሱ ሉሊት ምን እያደረገች እንደሆነ ከማጋራ እንደምትገናኝ ሰው አስቀምጧል ማለት ነው። እሷን የሚከታተላት እና አንቺ ሴት እኔንን የምሸውጂ ከሆነ እገልሻለሁ፣ ከቢኒ ጋራ ለምንድን ነው የተገናኛችሁ ብሎ ነው እየጠየቃት ማለት ነው። እሷም ደግሞ እኔ ምንም እሱ እንደው መንገድ ላይ እየሄደ እያለ ከሆነ አሮግት ጋራ እያወራው እያለ መጣና ጠየቀኝ። ምንም እኔ አላቆም የምትለው ሰው አላቆም አለችው ነው። በዚህ ወጣች አመለጠችው ማለት ነው። ሌላ ደግሞ ግን ቢኒ ያቃታል ማለቴ ድሮ አብሮ ያደጉ ነውና ያቃታል። አሁን አውቁታልና ሉሊት ማለት ነው። ቤዛ ደግሞ መስተፋቅር ለናታን አድርጋ ትንሽ አንድ ላይ እየሄዱ እያለ ናታን ሆዴ ያለ ሆዱ አሞታል፣ ግን አታላ ጓደኛዬ ጋር አድራለሁ ብላ ከይፋት ጋር ተቀጣጥራ ይፋት ጋር ሄደች። እሱም ቆንጆ ሆነ ጠበቃት። ለእሷም ደግሞ ቆንጆ ሆነሽ ነይ አላት ማለት ነው። እሷም ሽር ጉድ ብላ ሄዳ ቤት ስትገባ እራት አዘጋጅቷል፣ ወይንም አዘጋጅቷል እና እየተጨቀጨቁ እያሉ እራትን በልቶ ወይን ውስጥ ምን ጨመረችው? መድኃኒት ጨመረችው። ቤዛ እንደ ልማዷ ለናታን ያደረገችው ይፋት ላይ ማደረገችው ማለት ነው።
የሚያስተኛ መድኃኒት እሱ ተኛ። ቤዛ ላይ ስተኛ እላይ አውጥታ ስታስተኛ ጠዋት ደግሞ አመልጣለሁ ብላ ስትወጣ ጠዋት ማታ ራሴ ሳላቅ አደርኩኝ። ምን ሆኜ ነበረ? አንቺ የምታቂ ነገር አለ ስላት እኔ ማቆ ነገር የለም ግን ተኝተ ነበረ ነው አለችው። እንዴት ነው ታዲያ ልጃችን ያረገሽ ይመስልሻል አላት። እና አንተም ያው አውቃ ነው ያደረገችው ቤዛ። ግን ደግሞ በፊት ያጣው ልጅ በራሴ እጅ ነው ልጄን የገደልኩት። አሁን ደግሞ እንድሰጭኝ ፈልጋለሁ ድጋሜ ልጅ። ይሄን ግን እኔ ነኝ ማሳደገው፣ ለአንቺ ራስሽ ማሳደግ አትችይ ማለት። ግን ደግሞ አንተነ የኔ ልጅ የገደልከው እንትን ያደረከው አለችውና ጠየቀች። አዎ ለናታን ቀንቼ ስለነበረ እሱ ልጅ አለኝ ስላለ ያው የናታን ደስታ አይፈልግም ይፋት እንደምታውቁት። እና በዛን እንታናድጄ ነው የኔ ልጅማ ቢሆን ባቅ አላደርገውም ነበር። እና መድኃኒቱን ውሃ ውስጥ ጨመርኩልሽ አንቺም ጠጣሽ እና ልጃችን አጣፋ በመካከላችን። አሁን ደግሞ አዲስ ልጅ እንድሰጭኝ እንድተኪኝ ይፈልጋለሁ አላት። እሷም ደግሞ አንተነ አደረከው ብላ በጠርሙስ ይሄ ወይን ያለ ጠርሙስ በሱ ጭንቅላቱን ልትለው ነው። እንዴት ነው የሚተርፍ ይመስላችኋል? ብቻ ይገርማል። የገዳይ ሆና ቤዛ እንዳትቀር የአባቱን ገዳይ በዚህ እንትን እንዳትወጣ ማለት ነው። ውለታውን እንዳትመልስ ብዬ ፈራለሁ ውዶችዬ። ማነት ኤፍራታ ኤፉዬ ፈጣሪ ይጠብቃት ውዶቼ። በዛሬ ቀን ደግሞ ቢኒ ማነት ገኒ 3 ሰው ደፍራት ኤፍራታ እንደወለደችው ሳማው ማለት ነው። አመሰግናለሁ። ደህና ሁኑ።